ሰላም ጤና ይስጥልኝ የኢትዮ ማርኬት ቤተሰቦች እንደምን አላችሁ? መኪና ለመግዛት በሚሊዮን የሚቆጠር ብር አዘጋጅተዋል ወይስ ደግሞ ያጠራቀሙትን ጥሬ ገንዘብ ይዘው ወደ ገበያ ለመውጣት እያሰቡ ነው? ቆም በሉ። ይህን ቪዲዮ ሳይረዱ መኪና ቢገዙ በደላላ ተሸውደው እድሜ ልክዎን የሚቆጩበት መኪና ሊገዙ ይችላሉ። ዛሬ በገበያችን ላይ ደላሎች ወይም ሻጮች ፍጹም ሊነግሯችሁ የማይፈልጓቸው ነገር ግን እናንተን በሚሊዮን የሚቆጠር ብር ሊያድን የሚችሉ 5 ታላላቅ የመኪና ገበያ ሚስጥሮችን ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁን ቆዩ። ሚስጥር 1 የኪሎ ሜትር ማጭበርበር። የመጀመሪያና በጣም የተለመደው ሚስጥር የኪሎ ሜትር ማጭበርበር ነው። ብዙ ጊዜ መኪና ስንገዛ ዳሽቦርዱ ላይ 60 ሺህ ወይም 80 ሺህ ኪሎ ሜትር ብቻ የተጓዘ ንጹህ መኪና ይመስለናል። ነገር ግን አሁን ባለው ቴክኖሎጂ ይህን ቁጥር በቀላሉ ማሳነስ ወይም ሪቪው ማድረግ ይቻላል። መፍትሄው ቁጥሩን ብቻ አትመልከቱ። መኪናው መሪ፣ የፍሬም መርገጫና የሹፌሩ መቀመጫ ቆዳ ይመልከቱ። እነዚህ ነገሮች በጣም ካረጁ ወይም ከለፉ መኪናው ከተባለው በላይ ብዙ የተነዳ መሆኑን ያሳያል። ሚስጥር 2 የሻንሲ ድብቅ አደጋዎች። ሁለተኛው ሚስጥር ደግሞ የሻንሲ ወይም የአካል ጉዳት ነው። መኪናው በከፍተኛ አደጋ ተገልብጦ ወይም ተጋይቶ ቦምቦሪኖ እና ቀለሙ በጣም በሚያምር ሁኔታ ተሰርቶ ሊቀርብላችሁ ይችላል። ውጭ ገጽታውም አዲስ ሊመስላችሁ ይችላል። መፍትሄው መኪናውን ወስደው ጋራዥ ከማስፈተሽው በፊት የበሩ ላስቲኮች በመግፈፍ የፋብሪካ ዊልዲንግ ወይም ነጥብ ምልክቶች እንዳሉ ያረጋግጡ። ምልክቶቹ ከሌሉ ወይም የተለጠፉ ከሆኑ መኪናው ትልቅ አደጋ ደርሶበት የተቀጠቀጠ ሊሆን ይችላል። ሚስጥር 3 የቼክ ኢንጂን መብራት ሚስጥር ነው። ይህ ደግሞ ብዙ ሰዎችን ያደናገረ ማታለያ ነው። መኪናው ሞተር ላይ ወይም ሴንሰር ላይ ትልቅ ችግር እያለበት በኮምፒውተር ሪሴት በማድረግ ወይም ከዳሽቦርዱ ያለውን የቼክ ኢንጂን መብራት ሽቦ በመቁረጥ መብራቱ እንዳይበራ ያደርጉታል። እናንተ ስትነዱት ምንም ችግር የሌለበት ሊመስላችሁ ይችላል። መፍትሄው መኪናውን በመጀመሪያ ስታስነሱት ስዊች ኦፍ ሲያደርጉት ወይ የቼክ ኢንጂን መብራት በርቶ መኪናው ሲነሳ መጥፋት አለበት። መኪናውን ሳያስነሱት መብራቱን ጭራሽ የማይበራ ከሆነ ሆን ተብሎ እንዲጠፋ ተደርጓል ማለት ነው። ሚስጥር 4 ኤሌክትሪክ መኪኖች ኢቪ የባትሪ ጤንነት ነው። አሁን ደግሞ ወደ አዲሱ ገበያ እንምጣ። የኤሌክትሪክ መኪና ሲገዙ መኪናው 2004 ወይም 2005 ሞዴል ነው፣ አዲስ ነው ይባላል። ነገር ግን መኪናው ጅቡቲ ወደብ ላይ ወይም ቻይና ውስጥ ፀሐይ ላይ ለብዙ ወራት ቆሞ ከሆነ ባትሪው ዲግሬድ ሊዳከም ይችላል። መፍትሄው መኪናው አዲስ ቢሆንም እንኳ ከመግዛቱ በፊት በኤሌክትሪክ መኪና ስካነር የባትሪውን ስቴት ኦፍ ኤልዚ ማስፈተሹን አይርሱም። ሚስጥር 5 የኮሚሽንና የዋጋ ማጋነን ጨዋታ። አምስተኛው ሚስጥር የዋጋ አወሳሰን ነው። ብዙ ጊዜ የዋጋ መረጃዎችን ስንሰማ ደላሎች በመካከላቸው ሰንሰለት በመፍጠር የባለቤቱን እውነተኛ ዋጋ ይደብቃሉ። ለምሳሌ ባለቤቱ 3 ሚሊዮን ያለው መኪናም 3 እና 4 ደላላ በመሃል ላይ ገብቶ 3.5 ሊያደርገው ይችላል። መፍትሄው ሁልጊዜም ቢሆን የመጨረሻ ዋጋ ከመቅረጦ በፊት ከዋናው የመኪናው ባለቤት ከሊብሬው ላይ ስሙ ካለው ሰው ጋር ፊት ለፊት ለመገናኘት መሞከር አለባችሁ። ሚስጥር 6 የነዳጅ ዋጋ መናርና የማይሸጡ መኪኖች ወጥመድ። አሁን ባለንበት ወቅት በኢትዮጵያ የነዳጅ ዋጋ በየጊዜው እየጨመረ መሆኑን ሁላችንም የምናውቀው ሀቅ ነው። ይህ ደግሞ በመኪና ገበያው ላይ ትልቅ መናወጥ ፈጥሯል። አንዳንዶች ትልልቅ ሞተር ያላቸው ነዳጅ የሚበሉ መኪኖች ለምሳሌ 6 ሲሊንደር ወይም የቆዩ ባለከፍተኛ ሲሲ መኪኖች ባለቤታቸው በነዳጅ ወጪ ስለተሰላቸ ብቻም በጣም በርካሽ ዋጋ ሊሸጣቸው ይፈልጋሉ። ደላላው መኪናውን ትልቅ ነው፣ ዋጋው ግን በጣም ቅናሽ ነው ብሎ ሊያጓጓችሁ ይችላል። ሚስጥሩ መኪናውን በቅናሽ ዋጋ ስለገዛችሁት ብቻ ደስተኛ አትሆኑም። ምክንያቱም በየቀኑ የምታወጡት የነዳጅ ወጪ በረጅም ጊዜ ከራሱ ከመኪናው ዋጋ በላይ ሊበልጥባችሁ ይችላል። ስለዚህ ከመግዛቱ በፊት የነዳጅ ፍጆታ በጥንቃቄ ያስሉ። ሚስጥር 7 አዲሱ የመንግስት መመሪያና የማስወጣት ፖሊሲ። ሌላው አሁን ላይ መኪና ከመግዛቱ በፊት በፍጹም ሊያውቁት የሚገባው አዲስ መረጃ መንግስት በነዳጅ መኪኖች ላይ የጣለው እገዳና ወደ ኤሌክትሪክ መኪኖች እያደረገ ያለው ሽግግር ነው። አሁን ላይ የነዳጅ መኪኖች አስመጥቶ መሸጥ ሙሉ በሙሉ እየቆመ በመሆኑ በገበያ ላይ ያሉ የቆዩ የነዳጅ መኪኖች ዋጋ ባልተገባ ሁኔታ ሊጋነን ይችላል። በአንጻሩ የኤሌክትሪክ መኪኖች ደግሞ ቀረጥ ታክስ ስለማይከፈልባቸው ዋጋቸው በአንጻራዊነት ሊቀንስ ይችላል። ሚስጥሩ ሻጮች የነዳጅ መኪና መምጣት ስለቀረ ይህ መኪና ወደፊት እጥፍ ያወጣል ብለው ዋጋ ሊሰቅሉባችሁ ይችላሉ። ነገር ግን አይቸኩሉ። ምክንያቱም ቁጥር እየበዛና ቻርጅ ማድረጊያ ጣቢያዎች እየተስፋፉ ሲመጡም የነዳጅ መኪኖች ፈላጊ እያጡ ይሄዳሉ። ስለዚህ ገበያው ወዴት እየሄደ እንደሆነ ተረድታችሁ ወስኑ።
ተጨማሪ 3 ተመሳሳይ ወቅታዊ ሀሳቦችን እናጋራችሁ። ታርጋ ያልወጣላቸው መኪኖች ድብቅ ወጪዎች አላቸው። አሁን ላይ በገበያው ውስጥ ታርጋ ያልወጣላቸው የኤሌክትሪክም ሆነ የነዳጅ መኪኖች በብዛት ይሸጣሉ። ደላላው ቀረጡ ተከፍሏል፣ የቀረው ታርጋ ማውጣት ብቻ ነው ሊላችሁ ይችላል። ሚስጥሩ ብዙ ጊዜ እነዚህ መኪኖች ታርጋ ለመቅደድ ለመመዝገብ ሲሄዱ የትራንስፖርት ባለስልጣን አዲስ የመጣ ደህንነት ስታንዳርድ አያሟላም ወይም ደግሞ የሊዝ አከፋፈል ሰነዱ ላይ ጉድለት አለበት በሚል ሊያግደው ይችላል። በተጨማሪም የቦሎና የሰሌዳ ማውጫ ድብቅ ወጪዎች ከታሰበው በላይ ሊሆኑ ይችላሉ። ስለዚህ ታርጋ ያልወጣለት መኪና ሲገዙ ሙሉ ሰነዱ በትራንስፖርት መረጋገጡን ማየት ሌላው ትልቁ ሚስጥር ነው። በተጨማሪም የመለዋወጫ ስፔር ፓርት ዋጋና የጥገና ተደራሽነት አሁን ባለው የውጭ ምንዛሪ ሁኔታ ምክንያት የመኪና መለዋወጫ እቃዎች ዋጋ በከፍተኛ ሁኔታ ጨምሯል። አንዳንድ መኪኖች የመግዣ ዋጋቸው ርካሽ ሊሆን ይችላል። ለምሳሌ የተወሰኑ የቻይና የነዳጅ መኪኖች ወይም ብዙ ያልተለመዱ ሞዴሎች። ሚስጥሩ ደላላው መኪናውን ሊሸጥላችሁ ሲል ለዚህ መኪና እቃ ሞልቷል ይላችኋል። ነገር ግን መኪናው ነገ አደጋ ቢደርስበት ወይም ትንሽ እቃ ቢበላሽ ገበያ ላይ እቃው ባለመኖሩ ብቻ በመኪናው ጋራዥ ውስጥ ለወራት ሊቆም ይችላል። ወይም ደግሞ እቃው ከተገኘ ራሱ ዋጋው አስደንጋጭ ሊሆንባችሁ ይችላል። ስለዚህ መኪና ሲገዛ ዋጋውን ብቻ ሳይሆን የእቃውን ተደራሽነት ማሰብ ወቅታዊ ግዴታ ነው። በመጨረሻም የኪራይ መኪና የነበሩ መኪኖች ማታለያ ነው። ይህ ደግሞ አሁን ባለው የራይድ ስራ መስፋፋት ምክንያት በጣም እየተለመደ የመጣ ማጭበርበር ነው። መኪናው ሌት ተቀን በራይድ ተሰቃይቶ ሞተሩና አካሉ ያለቀለት ይሆናል። ሻጮች ግን መኪናውን ውስጡን አጥበው አዲስ ከቨር አልብሰው እንደ ግል መኪና ሆም ዩዝድ አድርገው ያቀርቡታል። ሚስጥሩ መኪናው የራይድ እንደነበር ለማወቅ የሊብሬውን ታሪክ፣ የቀድሞ ባለቤቶችን ስም ወይም ድርጅቱን ማየትና የመኪናውን የታችኛውን ክፍል በደንብ ማስፈተሽ ያስፈልጋል። በራይድ የተሰቃየ መኪና ገዝቶ በየቀኑ ጋራዥ ከመመላለስ መዳን ትልቅ ሚስጥር ነው። የቻናላችን ቤተሰቦች ኢትዮ ማርኬት ነበርን። ዛሬ ለእናንተ ይጠቅማሉ ያልናቸውን አጭር መረጃዎች ወደ እናንተ አደርሰናል። በቀጣይነትም መሰልና ለሽያጭ የወጡ መኪናዎችን ወደ እናንተ እናደርሳለን። ሁሌም የሚለቀቁ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ ማድረጋችሁን አትርሱ። ሀሳብና አስተያየታችሁን ኮሜንት ላይ ያስቀምጡልን። ስለነበረን ጊዜ እናመሰግናለን። መልካም ጊዜ ይሁንላችሁ።